ወደ ጥንተ አብሶ ስንመጣ ደግሞ ጥንተ አብሶ ምን ማለት ነው? ጥንተ አብሶ አበሰ በደለ ነው። አበሰ በደለ። ጥንተ አብሶ ማለት የጥንት በደል፣ የአዳም በደል፣ መርገመ ስጋ መርገመ ነፍስ፣ ርደተ መቃብር፣ ሞተ ስጋ ሞተ ስጋ፣ ርደተ መቃብር፣ እነዚህ ሁሉ በማርያም ላይ ደርሰዋል። ርደተ መቃብር አግኝቷታል። ሞተ ስጋ አግኝቷታል። ሞታለች፣ ተቀብራለች፣ ተነሳች ይበሉ እንጂ እነዚህ ግን ምንድን ናቸው? ጥንተ አብሶ ናቸው። ባትም ለማለት የተፈለገበት መንገድ መነሻው ይሄ ነበር። ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ ስለሚባል፣ ስለዚህ በዚህ ምክንያት እርሱን እድገቱ የማህፀን እድገቱ በደም ስለሆነ፣ ስለዚህ ከኃጢአት ነፃ ልናደርገው ስለማንችል ምን እናድርጋሉ? እርሷ የለባትም እንበል። ይሄም ደግሞ በአራት ተከፍለዋል ቤተ ክርስቲያኗ። ከዚህም በላይ ሄዳል። አንጽሖ ስጋሃ ሀደረ ላዕሌሃ፣ ስጋዋን አንጽቶ በእርሷ ላይ አደረ ያሬድ ያለው። ሌሎችም ቅዱሳን አትናቴዎስም ይህን ብለውታል። ስጋዋን አንጽቶ በእርሷ ላይ አደረ። ይሄን ሲተረጉሙት ምን ይሉታል ማለት ነው? ስጋዋን አንጽቶ ኃጢአተኛ ባህሪዋ እሳተ መለኮት የሆነ ወልድን መሸከም ትችል ዘንድ ኃይል ሰጣት፣ ዘርዋንም አነጻ ማለት ነው ይላሉ። ዘርዋን ወልድ ሊዋሃደው ያለውን ዘር ወልድ ሊዋሃደው ያለውን ያ ዘር አነጻው። እርሷን አይደለም ያነጻት። ወልድ ሊዋሃደው ያለውን አካል እርሱን አነጻ። ለምን? መንፈስ ቅዱስ ባንቺ ላይ ይመጣል። ወኃይለ ልዑል ይጸልለኪ፣ የልዑል ኃይልም ይጋርድሻል። መጋረድ መጸለል ማለት መጋረድ፣ መመከት፣ መጠበቅ፣ ማጥለል እንዲህ እያለ ይሄዳል። እና ይሄን የሚሉ ሰዎች አሉ። ሌላዎች ደግሞ ስጋዋን አንጽቶ በእርሷ ላይ አደረ ማለት ሲል ቃለ እግዚአብሔር ወልድ ከተጸነሰበት ሰዓት ጀምሮ እስክትወልደው ድረስ ብቻ ማርያምን ለጊዜው ከአዳማዊ ኃጢአት አነጻት ወይም ቀደሳት። ከተወለደ በኋላ ግን የማንጻት ስራውን አቆመ። ምኑ ጋር ነበረ የማንጻት ስራውን የሚሰራው? በእትብት በኩል በደሙ አማካይነት ኃጢአት ልክ እንደ ቫይረስ አድርገው ወደ ምኑ ወደ ጽንሱ እንዳይሻገር መንፈስ ቅዱስ እዚህ እትብት ላይ ቆሞ ምን እስኪወለድ ድረስ ይጠብቅ ነበረ፣ ይጋርድ ነበረ፣ ይጸልል ነበረ። ምን ለማድረግ? ኃጢአት ወደ ሕፃኑ እንዳይሸጋገር ለማድረግ። ሌሎችም እንዲህ እያሉ ይሄዳሉ። ስጋዋን አንጽቶ በእርሷ ላይ አደረ የሚለው ቃል በፍጹም ማይቀበሉ። ምክንያቱም ይላሉ ደም ሳይፈስ ስርየት የለም ስለተባለ፣ ስለዚህ ማርያም ከሌላው ወገን ተለይታ ያለ ክርስቶስ ደም መንጻት የምትችልበት ምክንያት የለም። ስለዚህ አላነጻትም። አነጻ ማለት አዋሃደ ማለት እንጂ አንጽቷት አይደለም። ቃል ስጋ በሚሆንበት ጊዜ ያለው ተዋህዶውን ሲያጠይቅ ነው አንጽሖ ስጋ ሀደረ ላዕሌሃ ያለው እንጂ ብለው ይናገራሉ። በብዙ እንደዚህ በዚህ ትብታብ የተሞላል። ማንም ቢሆን ባነበበው ልክ ከፍ እያለ፣ ያላነበቡ ሰዎች ደግሞ እዚያው እንደቆሙ ይቀራሉ እንጂ ሊቃውንቱ የተለያዩ ናቸው። ጥንተ አብሶ አለባት ብለው በደንብ አድርገው ባለፈው ማሳይቻቸዋለሁ። እዚህም ያለው እነ መጋቤ ብሉይ ሰይፈ ሥላሴ የሊቃውንት ጉባኤ ዋና ኃላፊ ከሰማይ የወረደች የመላእክት ወገን አይደለችም፣ በግብረ ትስብእት የተገኘች ስለሆነች፣ በወንድና በሴት ፈቃድ በሩካቤ ስጋ የተገኘች ስለሆነች ጥንተ አብሶ አለባት የለባትም የሚለው ትምህርት ቤተ ክርስቲያናችን አትቀበለው ማለት አትቀበለው። የሊቃውንት ጉባኤ ዋና ኃላፊ የለም፣ ወጥ የሚባል ወጥ የሆነ ትምህርት የለም። ሁሉም እንደጠጡት ከመምህራቸው እንደሰሙት ይተፋሉ። ከመምህራቸው የሰሙትን ነው የሚናገሩ። ከዚያ እልፍ ብለው ቅዱሳት መጻሕፍት ምን ይላሉ፣ እንዴት ነው ስለዚህ ነገር ብለው የሌሎች አመለካከትን እንኳን መያዝ አይፈልጉም። እዛው እንደቆሙ ናቸው። ይሄ ነው አሁን ውጥረት ውስጥ የገቡበት ምክንያት። ብዙዎቹ ዛሬ ላይ የምናያቸው አሁን ዱላው ሲበዛ ይቅርታ ሊመጣ ይችላል፣ ይቅርታ ሊባል ይችል ይሆናል። ዱላው ሲበዛ ሳያምኑበት ሰዎች አያችሁ፣ ሳያምኑበት አምነውበት በእግዚአብሔር ቃል ተረድተው ተሸንፈው ሳይሆን
በብዙሃኑ ልክ ተዋህዶ የሚለው ቅባትን፣ ጸጋን፣ ካራን ጨፍልቆ እንደመጣ ከ260 ዓመት በላይ ግን በኢትዮጵያ ጸጋ የሚባል ብቻ እንደነበረ የተክለ ጻድቅ መኩሪያ መጽሐፍም እንደምታነቡት 11,000 ካህናት ተዋህዶነን በማለታቸው ተገድለዋል። የት? አዘዞ ጎንደር 11,000 ሊቃውንት። ምንድነው በደላቸው? ምንድነው ኃጢአታቸው? ተዋህዶነን በማለታቸው። ማን ስላሸነፈ? ቅባቶቹ፣ ጸጋዎቹ ስላሸነፉ። ስለዚህ በንጉሱ ትእዛዝ እነዚህን ግደሏቸው ተብሎ ተገደለ። ቤተክርስቲያን እንዲህ ነው የመጣችው፣ እየገደለች እያስገደለች እዚህ የደረሰችው። እና ጥንተ አብሶን በተመለከተ ይህንን የክርስቶስን እንትን ለመጠበቅ ነበረ ሀሳቡ የተነሳው። ግን ደግሞ እየሄደ ከፍ እያለ ሄዶ ዛሬ ላይ የሥላሴ አራተኛ አካል እስክትሆን ድረስ ይኸው የመጽሐፈ የዚህ ታምረ ማርያም ደራሲም ለመላእክት ሰኢተክሎሙ ድንጋሌ ህሊና፣ ለመላእክት እንኳ ያልተሰጣቸው የህሊና ድንግልና ለእሷ ግን ተሰጥቷታል። በሐሳብም ድንግል ናት፣ በስራም በግብርም ድንግል ናት፣ በሐልዮም ድንግል፣ በነቢብ ድንግል ብለው ጻፉላት። ምን ለማለት ተፈልጎ ነው? የሁሉ ቆጠት እሷን እንዲህ ለማጽደቅ እሷን ከሥላሴ አካል ጋር ለማገናኘት የተፈለገበት ምክንያት ለምንድን ነው? ምክንያተ ድኂን ብለው መጣዋ። ደግሞ ዛሬ የሌለ መጽሐፍት ላይ የሌለ ምክንያተ ድኂን እርሷ ናት፣ ዋናዋ ምንጭ ናት የሚሉ መሰረተ ሕይወት ማርያም ይላል። ዚቅ ላይ መሰረተ ሕይወት ገና ሲነገር ማሕሌቱ ሲጀመር መሰረተ ሕይወት ማርያም፣ የሕይወት መሰረት፣ የዘላለም ሕይወት መንገድ ማርያም ናት። ወዴት ከፍ እያለ እንደሄደ አስቡ። እዚህ ጥንተ አብሶ ላይ ብቻ የቆመ አይደለም። ግን ከጥንተ አብሶ ከተናገሩ ትንሽ ዝም ብዬ እስኪ ምናሉ ሚለውን ገብረ ማርያም የሳቸው አለባት የለባትም ለምን ተባለ? እሺ የሊቃውንት ምስክርነት አስራት ገብረ ማርያም የሚባሉ ምናሉ? የቀድሞ የአዳም ኃጢአት የሚወረሰው በወንድ ዘር በኩል አማካኝነት ልጅ በምትወልድበት ጊዜ በመሆኑና ጌታ ግን የተወለደው መንፈስ ቅዱስ የጥንቱን ኃጢአት ካስወገደላት። አያችሁ፣ መንፈስ ቅዱስ የጥንቱን ኃጢአት ካስወገደላት ከእናት ብቻ ስለሆነ ሲዋረድ የመጣውን የጥንቱን የአዳም ኃጢአት አልወረሰም። ማን? ክርስቶስ። ለምን ሲባል ምን አሉ? የጥንቱን ኃጢአት ካስወገደላት። ኃጢአተኛ ነበረች፣ ግን ምን አደረገላት? አስወገደላት። አንጽሖ ሥጋሃ ሀደረ ላዕሌሃ፣ ሥጋዋን አንጽቶ በእርሷ ላይ አደረ ማለት እርሷን ኃጢአተኛ ባህሪ እንዳለባት፣ ነገር ግን እንደ ቅዱስ ዮሐንስ አፈወርቅ እና ቅዱስ ጎርጎርዮስ ዘእንዚናዙ ያሉ አባቶችም መንፈስ ቅዱስ ቀደሰ ወአንጽሐ ሥጋሃ ለማርያም ወረሰያ ድሉተ ለተወክፎ ቃለ አብ ብለዋልና ብለው ማርያም በእርግጥም ጥንተ አብሶ እንደነበረባት መስክረዋል። ሌሎች በርካታ ሃይማኖተ አበው ራሱ ምን ይላል? መንፈስ ቅዱስ የማርያምን ሥጋ አነጻ፣ ቀደሰ፣ የአብ አካላዊ ቃልንም ለመቀበል ወይም ለመጽነስ የበቃች እንድትሆን አደረጋት። ስለዚህ እነዚህ አባቶች መንፈስ ቅዱስ የማርያምን ሥጋ ምን አለ? አነጻ እያለ ጥንተ አብሶ የለባትም ካሉ ይኸው ከመጽሐፋቸው ጋር ነው የሚጋጩ፣ ከራሳቸው መጽሐፍት ጋር ነው የሚላተሙ፣ ከማንም ጋር አይደለም። በመሰረተ ሀሳቡ ግን ስናየው በርካታ የሆኑ አባቶች በጥንተ አብሶ እንደነበረባት የጻፉ እና በታሪክም የተዘገበ ነገር ቢኖርም ሰው መሆኗ በራሱ በቂ ሰው ናት። ኢያቄም እና ሐና የሚባሉ ሁለት ሰዎች ወንድና ሴት በእነሱ ተራክቦ ምክንያት የተገኘች ናት። የመላእክት ወገን አይደለችም። እያችሁ አመፅ፣ መተላለፍ፣ ይሄ ባህሪው ተበላሸ። አዳምና ሔዋን በባህሪ ተበላሹ። ስለዚህ ከእግዚአብሔር ጋር ምን አሉ? ተለዩ። ሌላ የሆነ ቫይረስ አይደለም የገባባቸው፣ የሆነ ሴል አይደለም፣ ሌላ አንድ ባዕድ ሰል አይደለም የገባባቸው። ከእግዚአብሔር ጋር እግዚአብሔር ያላቸውን እትብሉ እምኔሁ፣ ከዚህ አትብሉ ባላቸው ጊዜ በሉ፣ ከዛስ ወደቁ። ድቀተ ሥጋ ይባላል። ድቀተ ሥጋ፣ ድቀተ ባህሪ ይለው አንድምታው ድቀተ ባህሪ አጋጥሞታል። የባህሪ መበላሸት። ስለዚህ በባህሪው ከተበላሸው የሰው ዘር ከአዳም የሚወለዱ ሁሉ ደግሞ በባህሪያቸው ምን ሆኑ? የተበላሹ ሆኑ። ባህሪያቸው የተበላሹ ሆኑ። ከዚህ የተነሳ ማናት? ማርያምም ከነዚህ ወገን የተገኘች ስለሆነች ኃጢአተኛ ናት ለማለት ምንም የምንሸማቀቅበት ነገር የለም። ኃጢአተኛ ባህሪ አለባት።
ኃጢአተኛ ናት። ሌላው ዝሙት አላመነዘረችም። መጽሐፉ የሚለው ወደ አንዲት ድንግል ተላከ። ድንግል ንጽሕተ ንጹሐን ቅድስተ ቅዱሳን ብጽሕተ ብፁዓን ምናምን አይደለም ያለው። ነቢዩም ያለው 7 ቁና ያህል ምግብ ይበላል። 7 ቁና ስንት ቢያንስ 30 እና 40 ኪሎ የሚያክል ይበላል። ግን አይወጣም። ዝም ብሎ በላብ አማካኝነት ይወጣለት ነበረ። ይበሉ ምንም እዛው ጌታ ይርዳን። መጋቤ ብሉይ ሰይፈ ሥላሴ ያሏትን እችን ለአንብባት። የሊቃውንቱ ጉባኤ አንዳንዶች እመቤታችን አድፎ የነበረው የአዳም ጠባይ ወይም ጥንተ አብሶ እንደሌለባት ያስተምራሉ። ነገር ግን ይህ ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀባይነት የለውም። ምክንያቱም እመቤታችን ከኢያቄምና ከሐና በሩካቤ በህጋዊ የግብረ ስጋ ግንኙነት የተገኘች ናት እንጂ ከሰማይ የወረደች የመላእክት ወገን አይደለችምና ካሳ የማያስፈልጋትም ሳትሆን በክርስቶስ በደሙ ከዋጃቸው ካሳም ከተከፈለላቸው ወገን ናት። ሆኖም እንደ ሌሎች ሰዎች ብለው ይሄዳል። ካሳ የተከፈለላት ናት። ለማን ነው የተከፈለ ካሳ? እዚያም ቢሆን ወደፊት ሊታይ የሚገባው ትምህርት አለ። ካሳ ሲባል በኦርቶዶክስ ቤተክርስቲያን ቤዛ ሲባል ለማን የተከፈለ ሲባል ለሰይጣን የተከፈለ ለሰይጣን የተከፈለ ቤዛነት። ህዝቡ በኃጢአት ምክንያት ሰይጣን ህዝቡን ይዟል። ስለዚህ ሰይጣን ህዝቡን እንዲለቅ ኢየሱስን አብ ደግሞ ልጁን ሰጠው እና ይኸውንካ መያዣ ይኸውንካ ይሄን ህዝቤን ግን ልቀቅልኝ አለው በሚል ብዙ አንድምታዎችና እንትኖች አሉ፣ ትርክቶች አሉ። በዚህ ላይም በጣም ሊቃውንቱ እርስ በርሳቸው እንዴት እንደሚፋጁበት። ካሳ ለሰይጣን የተከፈለ ካሳ ነው ወይ? ቤዛ ስንል ተለዋጭ ስንል ማን ነው ያዡ? ማን ነው ተቀባይ? ለማን ነው የተከፈለ? ማን ለቀቀ? የሚለው ሁሉ ትምህርቶቹ በጣም ብዙ የወረዱ ትምህርቶች አሉ። እነዚያንም ሁሉ እናያለን። ይሄ ደግሞ አንዱ የወንጌል አካል ነው። የወንጌል ባህሪ ስለሆነ በዚህ እንድንበረታ ጸጋውን ያብዛልን እና ቲክቶክ ላይ ግን የምታዩት እየተወዛገቡ ነው። የቱ ጋር እንሁን? ወደዚህ እንለጠፍ ወይ ወደዚህ? አይዟቸው የሚል ደግሞ ሌላ በጣም ትልቁ ኃይል ደግሞ አላቸው እነሱ። በጣም ትልቅ ኦርቶዶክስ ቤተክርስቲያን እንደ ሲኖዶስ መግለጫ አትሰጥም። በዚህ ላይ ምንም ምላሽ አትሰጥም። በተለይ እነማን ነው እነንትና አታውቃቸውማ። በካህናት መዝገብ የለው በመዝገብ እዛ አልመዘገበቻቸው አታውቃቸው። ሲጮሁ ይዋሉ እንጂ በጭራሽ ሲኖዶስ መልስ የሚሰጥ እንዳይመስላችሁ። አይሰጥበትም። እዚያው ነው። አሁንም ቢሆን ተመለሰ ቢባል አስገድደው ወይም ደግሞ ንስሐ ግባ ሊሉ ይችላሉ። አንዱ አንዱን እያሸነፈ ምን እያለ ይፎካከራሉ እንጂ ቤተክርስቲያን ለዚህ ጆሮዋን አትሰጥም። እግዚአብሔር ይባርካችሁ። ተባረኩ። መርጌታ እሺ፣ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ለምንድነው ግን ቤተክርስቲያን መልስ የማትሰጠው? ማለት ይሄ ትምህርት ይህንን አሁን ሶሻል ሚዲያ ላይ የሚናገሩ ሰዎችን ስለማታውቃቸው ነው? ሰዎቹ ስለማይታወቁ ነው? ወይስ ትምህርቱ እንዳልከው በቤተክርስቲያን አባቶች ዘንድ ሁሉ ጭምር ሳይቀር ሊቃውንቱን ሁሉ ለሁለት የከፈለ ትምህርት ስለሆነ ነው የማትሰጠው? ምንድነው? ማንን ሊያወግዘው ይችላል? ማንንም ሊያወግዘው ይችላል። እዚያው ያሉ ጠቅላላ አንደኛው ጥንተ አብሶ አለባት የሚል ነው፣ ሌላኛው የለባት የሚል ነው። ስለዚህ ከሁለት የተከፈለ ነው። ሲኖዶሱ እንዲሁ ተከድኖ ይብሰል ነው እና ይሄ እንዲህ አይነት በውስጣቸው ያለው ነገር ሌላ ቦምብ ይፈንዳ እንዴት ሆኖ እዚያው የየራሳቸው አመለካከት ቀብረው ይዘውታል። ስለዚህ ወደ ውጭ ይወጣ ዘንድ አይችልም፣ አያወጡት። ምክንያቱም የማን ሀሳብ ይወጣል? የማን ተጨፍልቆ የማን ሀሳብ ሊጎላ? በጭራሽ ሲኖዶስ ስለዚህ መልስ አይሰጥም። ደግሞ አብዛኛዎቹ ደግሞ አለባት ብለው የሚያምኑ ስለሆነ አለባት ብለው የሚያምኑ ናቸው። ብዙዎቹ በጣም ጥቂቶች ናቸው እንዲሁ የለባትም የሚሉ እንጂ እርሷ የሰው ዘር ናት፣ ሰው ናት፣ ኃጢአት አለባት። እኔ እኮ ብዙ ጊዜ እኮ አነጋግራቸዋለሁ እኮ በዚህ እኮ ብዙ እነጋገራለን ነው። ስንቶቹ ናቸው አለባት የሚሉ ብላችሁ ብትጠይቁኝ በጣም ብዙዎቹ እና ሲኖዶስ መልስ አይሰጥም። የማይሰጠው ለምንድን ነው? ራሱ ሲኖዶሱ ከሁለት ስለሚከፍል አደጋ ውስጥ ስለሆነ ከምዕመኑ ጋር ለጠፋለሁ ካለ እዚያው ላይ ሲኖዶስ ውስጥ ያሉ ይጨፈልቁታል። አሁን እኮ ማንን ማውገዝ የማይቻልበት ደረጃ ላይ እኮ ደርሳለች ቤተክርስቲያን። ያለ ኢየሱስ ክርስቶስ መዳን የለም የሚል አንድ ጳጳስ ቢነሳ ነገሩን ነዋ ዝርክርከ በአርጎ እንትን የሚልባቸው አይነቅፉትም፣ አያወጧትም። እንደዚህ ነው ጠያቂ ጋዜጠኛ እንዴት ነው ክርስቶስ ያማልዳል ወይስ አያማልድም ምናምን የሚሉ ሊነሱ ይችላል። ቤተ ክርስቲያን ግን ለዚህ መልስ አትሰጥም። ለምን? ያማልዳል ብለው የሚያምኑ ጳጳሳት አሉ፣ አያማልድም ብለው የሚያምኑ ደግሞ አሉ። ምንም ችግር
የለበትም የሚሉ አሉ። ልክ አኬያ ባለፈው ከኔ ጋር ስነጋገር ያማልዳል የሚሉትን እንደ እንትን ልንቆጥራቸው አንችልም። ለምን? መጽሐፉ ስለሚል አልበቃል። ይህን ያህል መጽሐፉ ስለሚል ያማልዳል ማለት ችግር አይደለም፣ እንደ ችግር የሚቆጠር ነገር አይደለም፣ እንደ ስህተት እንደ እንትን የሚቆጠር አይደለም ማለት። እንዲህ አይነት ዘይቤ እንዲህ አይነት ቋንቋ ያለባቸው በርካታ ጳጳሳት አሉ እና ይሄ ነው። ስለዚህ አይወጣም ልል ፈልጌ ነው ኤርምዬ። በጣም አደገኛ የሆነ ቦምቡን ይሄ ከፈነዳ ቤተ ክርስቲያኗ በጣም አደጋ ውስጥ ነው የሚጥላት እና መልስ አትሰጥም። ለዚህ ምንም ጆሮም አትሰጠውም። አንደኛ ከእውቀት አንጻርም እዚህ ግባ የሚባሉ አይደሉም። ቤተ ክርስቲያን ያሰማራቻቸው አይደሉም። የምታውቃቸው ደሞዝ የምትከፍላቸው በካህናት መዝገብ ያሉ አይደሉም። በመዝገበ ካህናት አታውቃቸው። እንደፈለጉ ይጩሁ ነው የምትለው። እንደፈለጉ እዚያው እርስ በርሳቸው ይፋጁ ከፈለጉ ነው የምትለው እና ወደፊት ታያለ። ምንም እንትን አታደርግም። እሺ መርጌታ እንግዲህ አንተ እዛውም ስላለ በደንብ ስለምታውቅ ይህ ባለፈውም ላይ እንደተባለው ነው። ሶራምባ ሆቴል ስብሰባ ተደርጎ እኮ ከሊቃውንት ጉባኤም ከቤተ ክህነትም ማንም ሰው አልመጣላቸውም። ከብፁዓን ሊቃነ ጳጳሳትም ከሊቃውንት ጉባኤም ከጠቅላይ ቤተ ክህነትም አንድም ሰው አልመጣላቸውም እና እንዳለ ተመለሱ፣ አዝነን ወጣቶቹ ተመለሰን ብሎ እንግዲህ ካለ ጉባኤውን ሁሉ የያዘ ሰው ነው ሲናገር ባለፈው ቪዲዮን ሁሉ ያሳየት ማለት ነው። ይህ ማለት አሁን እዚህ ቲክቶክ ላይ ያለውን ጫጫታ አባቶች የተባሉቱ ከላይ መልስ የማይሰጡበት ምክንያት አንደኛ እርስ በርሳቸው በትምህርቱ ላይ መግባባት የለ ቸው እና አንድ ወጥቶ ቢያወግዝ ሌላኛው ደግሞ እዛው ሌላ ነገር ይፈጠራል እና ከዚህ የተነሳ ነው እንግዲህ የምናየውም ነው እንዳልከውም ሊሆን ይችላል። ያም ሆነ ግን የመጽሐፍ ቅዱስን እውነት ሲክድ ሰው ወይ በመጽሐፍ ቅዱስ ትምህርት አልመራም ብሎ ሲል ሰው እንግዲህ ወደ እነዚህ ጭቅጭቅና ወደዚህ አይነት ንትርክ ውስጥ ይገባሉ። ጌታ ይርዳቸው።